እስካሁን ባየኋቸው የእንግሊዘኛ ቪዲዮዎች ወይም ደግሞ ለኛ ሀገር በተሰሩ የእንግሊዘኛ ሌሰኖች ውስጥ እችን ቶፒክ አግኝቻት አላውቅም። ምናልባት እናንተ አግኝታችሁት የምታውቁ ከሆነ ታርጉኛላችሁ። በእኔ እውቀት ልክ እስካሁን እንግዲህ አግኝቻት አላውቅም። ነገር ግን እንግሊዘኛችንን በጣም ቆንጆ የምታደርግልን በተለይ ስፒኪንግ ላይ ፎከስ የምናደርግ ከሆነ እንደ ኔቲቭ ኢንግሊሽ ተናጋሪዎች ሆነን ለመናገር የምታስችለን በጣም ደስ የምትል የእንግሊዘኛ ፓርት ናት። ትንሽ አጠቃቀሟ ተማሪዎችን በተወሰነ ሁኔታ ቻሌንጅ ታደርጋቸው አይቻለሁ። ነገር ግን ከለመዷትና በደንብ ካወቋት በኋላ ስፔሻሊ ንግግራቸው ላይ ሲጠቀሟት በጣም ነው ንግግራቸውን የምታጣፍጥላቸው። ሰው ምንድነች ቶፒክ ካላችሁኝ እንግዲህ ከኔ ጋር ስትቆዩ በደንብ እያየናት እንመጣለን። ሰው እናንተም እንግዲህ በተለይ ንግግሬን ማጣፈጥ እፈልጋለሁ፣ እንደ ኔቲቭ ስፒከር መምሰል እፈልጋለሁ ወይም መሆን እፈልጋለሁ፣ ባለኝ እውቀት ላይ መጨመር እፈልጋለሁ የምትሉ ከሆነ በተለይም ደግሞ የዩኒቨርሲቲ ተማሪዎች ከሆናችሁ ወይም የትኛውም ትምህርት ላይ ካላችሁ ስፔሻሊ እንግሊዘኛ ኮርስ የሚያጠቃልል ከሆነ በጣም መሰረታዊ የሆነች ቶፒክ ናት። ከኔ ጋር አብራችሁ ቆዩ። በቪዲዮአችን መጨረሻ ላይ በእርግጠኝነት እንዴት መናገር እንዳለባችሁ አውቃችሁ ነው የምትወጡት። እናንተም በኮንፊደንስ መናገር እንደምትችሉ አልጠራጠርም። በተለይ እንግሊዘኛ በደንብ የሚነገርበት ኢንቫይሮንመንት ላይ ካላችሁ በደንብ ነው የምትጠቅማችሁ፣ በደንብ ነው የምታገለግላችሁ። ሶ ከመጀመሪያው ጀምረን እስከ መጨረሻው ድረስ ዳሰስ ለማድረግ እንሞክራለን። በእርግጥ ሰፋ ያለ ቶፒክ ነው። ሶ ምናልባት መቀጠልም ካለብን ኮመንታችሁን እያየን እንቀጥላለን። ወደ ሌሰናችን እንሂድ፣ የትም እንዳትሄዱ። እሺ እንግዲህ ይሄ ቶፒክ ምንድን ነው? ምናልባት ላናውቀው የምንችለው ነገር ግን ንግግሬን ሊያጣፍጥልኝ የሚችል ብላችሁ አስባችሁ ከሆነ የዛሬው ርዕሳችን ታኩዌሽን የምትል ቶፒክ ናት። ስለዚህ ታኩዌሽን ታውቃላችሁ ወይ ወይም አታውቁም ነበር ወይ ወይስ ለመጀመሪያ ጊዜ የሰማችሁት ነው ወይ? መልሳችሁን ኮመንት ሴክሽን ላይ ያስቀምጡልን። ለዛሬ ግን በተቻለን አቅም በጣም መሰረታዊ የሚባሉትን ለመዳሰስ እንሞክራለን። እንዳልኳችሁ ሰፋ ያለ ቶፒክ ነው። ቤዚክሊ ከሄልፒንግ ቨርቦች ጋር ስለሚገናኝ ሄልፒንግ ቨርቦች ደግሞ ብዙ ናቸው። ስለዚህ ዛሬ የቻልነውን ያህል ለማየት እንሞክራለን። በደንብ ይሰራልን ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡና ሁሉንም ለመዳሰስ እንሞክራለን። ለዛሬ ግን ያዘጋጁትን በተወሰነ መልኩ አቀርብላችኋለሁ። የትም እንዳትሄዱ። እንግዲህ ሃፒ እንግሊሽ ነው። ኮሜንት ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እና ላይክ ማድረግ አይረሳም። ቤተሰብ ሆነን እንቀጥላለን። ወደ ቶፒካችን እንሂድ። ታኩዌሽን ምንድን ነው ብላችሁ ከጠየቃችሁ ታግ ማለት የሆነች ነገር ላይ ወይም በሆነ ነገር ላይ ተንጠልጥሎ መገኘት አይነት ነገር ነው። ስለዚህ ልክ እንደዛው ታኩዌሽኖችም በአረፍተ ነገሮች ላይ ተንጠልጥለው ነው የምናገኛቸው። በሶስት የአረፍተ ነገር አይነቶች ላይ ይንጠለጠላሉ። በስቴትመንት ታይፕ ኦፍ ሴንቴንስ፣ ስቴትመንት ማለት መረጃ የምንሰጥበት አረፍተ ነገር ነው፣ እዛ ላይ እናገኛቸዋለን። በኮማንድ ታይፕ ኦፍ ሴንቴንስ ላይ እናገኛቸዋለን። ኮማንድ ማለት ትዕዛዝ የምናስተላልፍበት አረፍተ ነገር ነው። እናም በኤክስክላማቶሪ ሴንቴንስ እናገኛቸዋለን። ኤክስክላማቶሪ ማለት በጣም ስትሮንግ የሆነ ጠንካራ የሆነ ስሜታችንን ለመግለጽ የምንጠቀምበት የአረፍተ ነገር አይነት ነው። እነዚህ ሶስቱ ላይ ተንጠልጥለው እናገኛቸዋለን። በስተመጨረሻ ኩዌሽን ሴንቴንስ ላይ አናገኛቸውም። ምክንያቱም ኩዌሽን ሴንቴንስ ራሱ ጥያቄ ከሆነ እነዚህን ማስከተል አይጠበቅብንም። ራሱ ጥያቄውን ስለሚጠይቅልን ማለት ነው። እስኪ እንያቸው እያንዳንዳቸውን ዲቴይልድ በሆነ መንገድ። ከመጀመሪያው እንጀምር። በመጀመሪያ እስኪ ከቨርብስ ቱ ቢ እንደ ሄልፒንግ ቨርብ ሆኖ ሲመጡ ያሉትን በደንብ እንይ። ሌላ ደግሞ በደንብ ማየት ያለብን ነገር ታኩዌሽኖቻችን ሁለት አይነት ድምፅ ሊኖራቸው ይችላል። ታግን የምንጠቀምበት ሁለት አይነት ድምፅ ሊኖረን ይችላል። አንደኛው ኢንቶኔሽናችን ከፍ ብሎ ጀምሮ ዝቅ ብሎ ሲጨርስ ነው። ሌላኛው ደግሞ ዝቅ ብሎ ጀምሮ ከፍ ብሎ ሲጨርስ ነው። እነዚህ ሁለት ጥቅሞችን ያሳዩናል። አንደኛ ታኩዌሽን የምንጠቀመው ሌላው ሰው ከኛ ሀሳብ ጋር እንዲስማማልን ስንጠብቅ ነው። በዚህ ጊዜ ምን እናደርጋለን? ከፍ ብለን ጀምረን ዝቅ ብለን እንጨርሳለን። ድምጻችን እየወረደ ይሄዳል። ከሌላው ሰው ምላሽ አይደለም እየጠበቅን ያለ ነው፣ ከሀሳባችን ጋር እንዲስማማ ብቻ ነው። ነገር ግን ቀስ ብዬ ጀምሬ ከፍ ብዬ የሚጨርስ ከሆነ ታኩዌሽኔ ላይ በዛ ጊዜ አጠገቤ ካለው ሰው ወይም ከማወራው ሰው ምላሽ እየጠበቅኩ ነው ማለት ነው። በምሳሌ እናያቸዋለን፣ የበለጠ ግልጽ ይሆኑላቸዋል። ከመጀመሪያው እንጀምር እስኪ። she is cute። ይሄ ምን አይነት ሴንቴንስ ነው? ስቴትመንት ታይፕ ኦፍ ሴንቴንስ። she is cute isn't she። ስለዚህ እቺ isn't she ብለን የምንጨርሳት ነች ታኩዌሽን የምትባለው ማለት ነው። አሁን በኢንቶኔሽን እናያት። she is cute isn't she
ምን አደረኩኝ? ሺ ኢዝ ኪዩት ኢዝንት ሺ ትንሽ ኢዝንት ስል ቀስ ብዬ ነው የጀመርኩት። ሺ ስል ደግሞ ከፍ ብዬ ነው የጨረስኩት። በዚህ ጊዜ ኢዝንት ሺ ብዬ ከፍ የማደርገው ከሆነ ድምፄን አጠገቤ ካለው ሰው ምላሽ እጠብቃለሁ ማለት ነው። ሺ ኢዝ ኪዩት ኢዝንት ሺ ይስማማል። yes she is or no she is not, it depends on the other person's perspective። ሌላው ሰው እንዳለው ሀሳብ ይወሰናል። ሊስማማም ላይስማማም ይችላል፣ ግን መልስ እየጠበቁ ነው። ነገር ግን እንደዚህ ብልስ they are nice aren't they? they are nice aren't they? አሁን እንግዲህ እንደምታዩት they are nice aren't they? ጮክ ብዬ ጀመርኩኝ፣ ዝቅ ብዬ ጨረስኩኝ። ስለዚህ aren't they ስል aren't የምትለዋ ላይ ድምጼ ጮክ ይላል፣ they የምትለው ላይ እወርዳለሁ። so they are nice aren't they? በዚህ ጊዜ አጠገቤ ካለው ሰው ምላሽ እየጠበኩ ሳይሆን ከሀሳቤ ጋር እንዲስማማልኝ እየጠበኩ ነው ማለት ነው። እችን ታኩዌሽን የምናወጣባት የድምፀታችን አይነት ጥያቄ እየጠየቅን ነው ወይስ ሌላው ሰው በኮመንታችን እንዲስማማ እየጠበቅን ነው የሚለው ትወስንልናለች። ነገር ግን እዚች ጋር በደንብ ፎከስ ማድረግ ያለብን ሺ ኢዝ ናይስ ኢዝንት ሺ ኢዝ የምትለዋን ወሰድኳት ማለት ነው። ወደ ምን? ወደ ጥያቄው ፓርት ሺ ኢዝ ናይስ ኢዝንት ሺ ኢዝ የምትለውን ወሰድኩኝ። ከዛ ሺ የምትል ጨምሬያለሁኝ። ከሷ በፊት ግን ምን አድርጊያታለሁ? ኢዝንት። ለምንድን ነው? ከኔ ጋር ቆዩ፣ እናወራበታለን። በሁለተኛው አረፍተ ነገራችን they are nice aren't they? they are nice aren't they? ስለዚህ are የምትለዋን አሁንም ወደ ታግ ወሰድኳት። helping verb ማለት እነዚህ ናቸው። ከዛ they ያደረኩት ለምንድን ነው? they ብዬ ስለጀመርኩኝ ከመጀመሪያው they ብዬ መጨረስ አለብኝ። የመጀመሪያዋ ላይ ሺ ብዬ ጀምሬያለሁ፣ ሺ ብዬ መጨረስ አለብኝ። ራሱን ሰብጀክቱን እናሻግረዋለን ማለት ነው። ሄልፒንግ ቨርቡንም እናሻግረዋለን ማለት ነው። ወደ ቨርብስ ቱ ዱ ደግሞ እንሂድ። ይሄኛው ለቨርብስ ቱ ቢ ነው። ቨርብስ ቱ ዱ ሲሆኑ ትንሽ የሚያወዛግበው ነገር ወይም ግራ የሚያጋባው ምንድን ነው? የቨርብስ ቱ ዱ ቃሎቹን አናገኛቸውም። ለምሳሌ እችን ኤግዛምፕል እንዴና ከዛ በኋላ የእናንተን ምላሽ ልጠብቅ እስኪ። they came home የምትለው አረፍተ ነገር ላይ ምን አይነት verb ነው ያለን ወይም ምን አይነት helping verb ነው ያለን? because ቀጣዩን ስሙት። they came home didn't they? they came home didn't they? ስለዚህ እዚች ጋር didn't የምትል ቃል ከየት አመጣሁኝ? ምክንያቱም አረፍተ ነገሩ ላይ they came home ስል ምንም አይነት do ወይም does ወይም did የሚል ነገር አላገኘንም። በዚህ ጊዜ ምንድን ነው they came home እና they did come home የሚለው አረፍተ ነገር ተመሳሳይ ናቸው ወይም እኩል ናቸው። ምንም እንኳን ባይኖርም did የምትለው ቃል ግን እንዳለች አስዩም እናደርጋለን። ለዚህ አረፍተ ነገር they came home didn't they? አሁንም ድምጼን በደንብ እያስተዋላችሁ they came home didn't they ወይም they came home didn't they? በሁለቱ አረፍተ ነገር መካከል ያለውን ልዩነት ለራሳችሁ ምን እንደሆነ ስላወራንበት እሱን አስቡ። ከዛ አሁንም ግን ፎከስ የምታደርጉት they came home didn't they ብዬ ስለጀመርኩኝ የመጨረሻዋ ቃል አሁንም they ሆናለች ማለት ነው። ቀጣዩን ደግሞ አረፍተ ነገር ስሙን። she rides a horse so well doesn't she? she rides a horse so well doesn't she? አሁንም የመጀመሪያው አረፍተ ነገር ላይ does ወይም do የሚል ነገር አታገኙ። ነገር ግን ታኩዌሽኑ ላይ doesn't ብዬ ነው የተጠቀምኩት። she የምትለውን ጠብቄያለሁኝ። አሁንም ሰብጀክቱ መጠበቅ ስላለበት ከየት አመጣሁት? ምክንያቱም she rides a horse እና she does ride a horse እኩል ስለሆኑ ማለት ነው። በዚህ ጊዜ verbs to do እንወስዳቸዋለን እንደ ታኩዌሽን አድርገን። ቀጣይ ደግሞ በሞዳል verbs እንሞክር። ሞዳል verb የምንላቸው ረዳት ግሶቻችን can, could, should, would እነዚህን የመሳሰሉትን ነው ያጠቃልላሉ። ስለዚህ እነዚህን በሄልፒንግ verb ቦታ ላይ ካገኘናቸው የሞዳል verb ታኩዌሽኖችን እንሰራለን ማለት ነው። ብዙ ጊዜ እነዚህን የት ላይ እናገኛቸዋለን? አሁንም ምናልባት አረፍተ ነገሩ ላይ ላታገኟቸው ትችላላችሁ። አንዳንድ ጊዜም ደግሞ ታገኟቸዋላችሁ፣ ግን እንደ ታኩዌሽን አድርገን እንጠቀምባቸዋለን። በብዛት እዚህ ጋር ኮማንድ ታይፕ ኦፍ ሴንቴንስ ላይ እናገኛቸዋለን። ስፔሻሊ እነዚህን ሞዳል ቨርቦችን ማለት ነው። ለምሳሌ ልጆቻችሁን እያዘዛችሁ ነው ብለን እናስብ። ታኩዌሽን መጠቀም ቢያስፈልጋችሁ ምን ትላላችሁ? ክሎዝ ዘ ዶር። ከዛስ will you close the door? will you ልትሉ ትችላላችሁ። በሩን ዝጋው እያልን ነው። ነገር ግን will you የምትል ታኩዌሽን ጨምረናል ማለት ነው።
ችኛዋ ዊል ዩ እንግዲህ በተለይ ሪስፔክትፉል ሆነን ደግሞ መታየት ስንፈልግ ዊል ዩ የምትለውን ወደ ውድ ዩ መቀየር እንችላለን። ስፔሻሊ የምናከብረው ሰው ሲቹዌሽን ላይ ከሆንን ማለት ነው፣ የምናከብረው ሁኔታ አይነት ላይ ከሆንን ሶ ዊ ካን ሴይ ክሎዝ ዘ ዶር ውድ ዩ። ሁሉም ተቀባይነት አላቸው። እስካሁን በደንብ አስተውላችሁኝ ከሆነ ፖዚቲቭ ሴንቴንሶች ነው በብዛት የተጠቀምኩት። መጨረሻ ላይ ግን ያመጣኋቸው ታኩዌሽኖች ኔጌቲቭ ናቸው። ሶ ከመጀመሪያው ለምሳሌ ስናይ she is cute isn't she? They are nice aren't they? She rides a horse so well doesn't she? They came home didn't they? ሶ ለምንድን ነው እንደዚህ የምናደርገው ካላችሁ ታኩዌሽኖች ሌላ ባህሪያቸው ምንድን ነው? ታኩዌሽን ላይ ፖዚቲቭ ሴንቴንስ ካገኘን ወይም ደግሞ ኖት የምትል ቃል ካልተካተተችበት ታኩዌሽናችሁ ላይ ኔጌቲቭ ታደርጉታላችሁ። ለዛ ነው እስካሁን ሴንቴንሶቻችን ፖዚቲቭ ሲሆኑ ታኩዌሽኖቻችንን ኔጌቲቭ ያደረግናቸው። ነገር ግን እስኪ ደግሞ እንምጣና ሴንቴንሶቻችን ኔጌቲቭ ሴንቴንስ ቢሆኑስ ታኩዌሽኖቻችን ምን ይሆናሉ የሚለውን ደግሞ እኔ እሺ፣ እዚህ ጋር ደግሞ እስኪ ከቨርብስ ቱ ሃቭ የተወሰነ እንጠቀም። ቨርብስ ቱ ሃቭ አሁንም ትንሽ የሚያምታቱ ነገሮች ናቸው። ምክንያቱም ቨርብስ ቱ ሃቭ ላይ ሃቭ ወይም ሃዝ የሚል ድምጽ ካገኛችሁ ቃል ካገኛችሁ በኋላ አረፍተ ነገራችሁ ላይ ታኩዌሽናችሁ ላይ ስትሄዱ ዳዝ ወይም ዱ ልታገኙ ትችላላችሁ። ምክንያቱም ሃዝ የምንጠቀምበት ቦታ አለ፣ እያለም ደግሞ ማንጠቀመው ቦታ አለ። መቼ ነው ቨርብስ ቱ ሃቭን የምንጠቀመው? ታኩዌሽን ላይ እነሱ እንደ ረዳት ግሶች ሆነው ከመጡ ወይም ከነሱ በኋላ ሌላ ቨርብ የምናገኝ ከሆነ። ነገር ግን እነሱ ብቻቸውን ከመጡ የምንጠቀመው ምን ይሆናል ማለት ነው? የዱ ወይም ዳዝ የሚመቸውን ከሰብጀክት ጋር የሚሄድልንን መርጠን እንጠቀማለን። ምክንያቱም ዋና ግስ ሆነው ከመጡ እንደ ታግ ልንጠቀማቸው ስለማንችል ታኩዌሽን ስንል ዋና ፎከሳችን ሄልፒንግ ቨርቦች ላይ ስለሚሆን ማለት ነው። ሶ እኔ እስኪ በእነዚህ በሁለት አረፍተ ነገሮች መካከል ያለውን ልዩነት ትነግሩኛላችሁ። ምን ብላችሁ እንደመለሳችሁ ደግሞ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። So let me give you two sentences ከዛ ለአንደኛው ለሁለተኛው የሚሆነውን ታኩዌሽን ጽፋችሁ ኮሜንት ላይ አስቀምጡልኝ። እኔ ካልኩ በኋላ መልሱን በትክክል አግኝታችሁታል ወይስ አላገኛችሁትም? እንግዲህ ለራሳችሁ ትመልሳላችሁ። ሶ ልስጣችሁ አረፍተ ነገሮችን። እሺ she has a brother she has a brother ለዚህ ታኩዌሽን ምን ልናደርግ እንችላለን? ሁለተኛው ሴንቴንስ she has gone to her house she has gone to her house so የመጀመሪያው እንዳትረሱ she has a brother ሁለተኛው ላይ she has gone to her house ምን አይነት ታኩዌሽን ሰራችሁላችሁ ለእነዚህ ሴንቴንሶች ኮሜንት ላይ ታስቀምጡልኛላችሁ። እሺ እናንተ የራሳችሁን ሞክሩ። እኔ ግን መልሶቹን እዚሁ ላይ ልስጣችሁ። እንግዲህ አሁንም ሴንቴንሶቻችን ፖዚቲቭ ናቸው፣ ግን ልዩነታቸውን እንድናይ ነው የፈለኩት እዚች ጋር so she has a brother ስል እና she does have a brother ስል ሁለቱ ሴንቴንሶች እኩል ናቸው። ብዙ ጊዜ እነዚህን ዳዝ ወይም ዱ የሚሉትን እንደነገርኳችሁ ቅድም ላንጠቀማቸው እንችላለን፣ ግን አሉ በውስጥ ታዋቂነት ብለን አስዩም እናደርጋለን ማለት ነው። so she has a brother እና she does have a brother እኩል ከሆኑ ታኩዌሽን ላይ ላስገባ የምችለው ቃል ማን ነው ማለት ነው? doesn't she ብዬ ነው ማስገባው። so helping verb በዚህ አረፍተ ነገር መሰረት ምንም እንኳን ባታዩትም does የሚለው ቃል ስለሚሆን ማለት ነው። ወደ ሁለተኛ ሴንቴንሳችን ደግሞ ስናልፍ she has gone to her house ዋናው ግሳችን gone የሚለው ቃል ነው። ረዳት ግሳችን ደግሞ has የምትለው ቃል ነው። ስለዚህ በዚህ ጊዜ ታኩዌሽናችን ላይ hasን መጠቀም እንችላለን ማለት ነው። ግን she has gone to her house ፖዚቲቭ ሴንቴንስ ስለሆነ እርግጠኛ መሆን ያለባችሁ ታኩዌሽናችሁ ላይ hasn't she ማድረጋችሁ ነው። በኔጌቲቭ ፎርም መጠቀም አለባችሁ። ከዛ በሁለቱ በታኩዌሽናችሁና በሴንቴንሱ መካከል make sure you put ኮማ መደረግ አለበት ስትጽፉ። ስታወሩ actually ኮማ ብላችሁ አትነግሩኝም፣ ግን እቺ በመሃል የምንወስዳት ጋር ወይም ደግሞ breath she has gone to her house hasn't she በመሃል የምናስገባትን እቺን ትንሽ የጸጥ ምንልባትን ሞመንት በኮማ እንገልጻታለን ማለት ነው ጽሁፍ ላይ ሲሆን። እሺ ኔጌቲቭ ሴንቴንስ ደግሞ ቢኖረን ምን አይነት ታኩዌሽን እናስገባለን? ከነዚሁ የተወሰኑት ከነዚሁ አይነቶች እስኪ ልስጣችሁ። ትንሽ ኮንፊውዝ የምታደርግ ኤክሰርሳይዝ ነች actually ቀጥዬ የምነግራችሁ፣ ነገር ግን ኔጌቲቭ የሆነ አይዲያ ያለባት። nobody is perfect nobody is perfect ምን ይችላልው? nobody ኔጌቲቭ ቃል ነው። no የምትላለች ባት ራሷ ላይ so ታኩዌሽን ምንም ማስገባ ይመስላችኋል?
እንደ ኢትዮጵያን አስተማሪዎች አትሁኝብን አትበሉ። ቀላል ቀላሉን ከነገርሽን በኋላ ከባዱን ለምን ፈተና ትሰጭናለሽ እንዳትሉ። ከዚያው ቻሌንጅ እየተደራረግን ማለፍ ስላለብን ነው። እሺ ኖበዲ በዲ የምትል መጨረሻ ላይ ያለችን፣ ከዛ ደግሞ ሌላ ቲንግ የምትል መጨረሻ ላይ ካገኘን ዋን፣ እነዚህ ሶስቱን እናገኛቸዋለን። ኖበዲ፣ ኖ ዋን፣ ነቲንግ። ስለዚህ ሶስት ቅጥያዎች አገኘን። ዋን የምትል አገኘን፣ በዲ የምትል አገኘን፣ ቲንግ የምትል አገኘን። በእነዚህ ጊዜ የምንጠቀማቸውም ታግ ኩዌሽኖች የተወሰነ የተለዩ ይሆናሉ። ቶሎ ቶሎ እየሄድኩባቸው ነው ይገባኛል። ነገር ግን ብዙ ስለሆኑ ከቨር ለማድረግ እንዲመቸን ብዬ ነው። በሰጧችሁ ኤግዛምፕል መሰረት ኖበዲ ኢዝ ፐርፌክት ካላችሁ በኋላ ኔጌቲቭ ስለሆነ በጣም እርግጠኛ መሆን ያለብን ታግ ኩዌሽናችን ፖዚቲቭ ቃል መሆን አለበት። ኖበዲ እና ኖ ዋን የሚወስዱት ታግ ቃል ፕሉራል መሆን አለበት። ኖበዲ ኢዝ ፐርፌክት አር ዜይ ብለን ነው መጠየቅ ያለብን ማለት ነው። ኖበዲ ኤቭሪበዲ የምታገኙ ከሆነ ወይም ሳምበዲ የምታገኙ ከሆነ ከታግ ኩዌሽናችሁ ላይ አር ማስገባት አለባችሁ። ኦኬ ሌትስ ሲ ኖበዲ ኢዝ ፐርፌክት አር ዜይ ወይም ኖ ዋን ኢዝ ፐርፌክት አር ዜይ ቲንግ በምትለው ደግሞ ልስጣችሁ። ኤቭሪቲንግ ኢዝ ኖት ጉድ ኤቭሪቲንግ ኢዝ ኖት ጉድ። ስለዚህ አሁንም በደንብ ማስተዋል ያለባችሁ ኖት የምትል ቃል ተጠቅሜያለሁኝ። ኤቭሪቲንግ ኢዝ ኖት ጉድ ካልኩኝ ታግ ኩዌሽኔ ላይ ምንድነው የምትሆነው? ኢዝ ኢት ኤቭሪቲንግ ኢዝ ኖት ጉድ ኢዝ ኢት። አሁን ለምንድነው ኢዝ የተጠቀምኩት? ምክንያቱም ቲንግ በምንልበት ጊዜ ወደ ሲንጉላሩ ስለምንሄድ ማለት ነው። አክቹሊ የመጀመሪያዎቹም እንደ ሰብጀክት ካየናቸው በሲንጉላር ፎርም ነው የሚመጡት። ነገር ግን ታጋቸው ላይ ፕሉራል እናደርጋለን። ቲንግ ከሆነች ግን ስንሄድ ወደ ታግ ኩዌሽናችንም በዛው ኢዝ በሚለው ነው የምንጠቀማቸው ማለት ነው። ዛሬ እንግዲህ በእነዚህ ሌሰኖች ብዙ ጥቅም አግኝታችኋል ብዬ አስባለሁኝ። የመጨረሻ ግን ጥያቄ እሰጣችኋለሁ። በደንብ ሰርች ማድረግ ስላለባችሁ፣ ጊዜ መውሰድ ስላለባችሁ አንድ ሴንቴንስ ሰጥቻችሁ ነው የሚሄደው እንደ ሆምወርክ ወይም ደግሞ ኮመንት ሴክሽን ላይ መልሳችሁ እንድታስቀምጡልኝ። እቺ ቃል ምንድነች? ስለ ራሴ ማውራት ብፈልግ ለምሳሌ አይ አም ላኪ ፐርሰን ብትሉ ስለ ራሳችሁ ታግ ኩዌሽናችሁ ምን ሊሆን ይችላል? በዚህ ጊዜ ላኪ ፐርሰን ብላችሁ ልትጨርሱ አይደለም። ምናልባት ከጓደኛችሁ ጋር እያወራችሁ ወይ እየጠየቃችሁት ሊሆን ይችላል፣ ወይ እየጠየቃችኋት ወይም ደግሞ እንዲስማሙ እየጠበቃችሁ ሊሆን ይችላል። አም ላኪ ፐርሰን ስቴትመንት ታይፕ ኦፍ ሴንቴንስ ነች፣ ፖዚቲቭ ሴንቴንስ ነች። ታግ ኩዌሽናችሁ ምን ሊሆን ይችላል? ቢካዝ ለአም ታግ ኩዌሽናችን ትንሽ ለየት ስለምትል ማለት ነው። ልክ ይሆናል ብላችሁ የምታስቡትን ኮመንት ሴክሽን ላይ ያስቀምጡልኝ። ብዙ ጊዜ ሰዎች ስለ ራሳቸው ሲያወሩ ምን ብለው ታግ ኩዌሽን ላይ ሊያስቀምጡ ይችላሉ? እችን ጥያቄ ከመለሳችሁልኝ እውነትም ይሄ ሌሰን ገብቷችኋል ብዬ መተማመን እችላለሁ። ካልሆነ ግን በበለጠ ማብራሪያ መገናኘት ይኖርብናል ማለት ነው። እንዳትረሱ አይ አም ላኪ ፐርሰን ታግ ኩዌሽን ምን ሊሆን ይችላል? እንግዲህ የዛሬ የነበረን ቶፒክ ይሄ ነው። በሚቀጥለው በሌላ ቶፒክ እንገናኛለን። እናንተም እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እና ኮመንት ማድረግ እንዳትረሱ። በተጨማሪም ደግሞ ክላሶች መውሰድ ይፈልጋሉ በቋሚነት ካላችሁ በአካልም ሆነ በኦንላይን ትምህርት መውሰድ ይቻላል። ምርጫዬ በአካል መማር ነው ካላችሁ አድራሻችን መገናኛ ከኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋዬ ወርቁ ህንፃ 4ኛ ፎቅ እንገኛለን። እንዲሁም ደግሞ እኔ ምርጫዬ በኦንላይን መማር ነው ወይም ደግሞ እዚህ ሀገር አይደለሁም ነገር ግን ኦንላይን ክላስ መከታተል እፈልጋለሁ የምትሉ ካላችሁ ደግሞ እዚሁ ስክሪን ላይ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። በማንኛውም ጊዜ እናንተን ለማስተናገድ ዝግጁዎች ነን። This is Happy English. I am Sablan. I love you all. Have a good time.